Mbappe, Thuram, Mbappe! He is an awesome nature! ከገሃነም የመጣው ሰው በሌላ በማያውቀው ዓለም አንዳንዴ በሲኦል መሳይ ቀዬ እንድትገኝ እድልህ ከሆነ አንተ የገሃነምን ሚና መጫወት ይኖርብሃል። አስክሬን እየተረማመደ በጥይት ሩምታ ኳስን የሚጫወተው የገሃነሙ ሰው ኑሮዬ በሌላ ፕላኔት ነው ይላል። የዛሬው የሌጀንድ ስፖርት ጥንቅራችን በአስክሬን መሃል ተረማምዶ በጥይት ሩምታ ታጅቦ ኳስን ስለሚጫወተው ብራዚላዊው ድንቅ ፍጡር ስለ አንቶኒ እናወራለን። ይህ ሌጀንድ ስፖርት ነው። አብራችሁን ቆዩ። Mbappe, Thuram, ሙሉ ስም አንቶኒ ማቴዎስ ዶስ ሳንቶስ፣ ቁመት 1 ሜትር ከ72 ሴንቲሜትር፣ የትውልድ ዘመን በፈረንጆቹ ሚሊኒየም 2000፣ የትውልድ ቦታ ገሃነም። ይህ የአንቶኒ ታሪክ ሀሁ ነው። ዛሬ ከራስ ጸጉር እስከ እግር ጥፍር በሚደርሰው ዳሰሳ የምንቃኘው ይህ የሰቆቃ ሕይወት ለብዙዎች ምንም ተደርጎ የሚቆጠር ጉዳይ፣ ለገሃነም ቀጠና ሰዎች ደግሞ እንደ ሰማይ መና የራቀ መሆኑን በውል የምንረዳበት የምንገነዘብበትም የምንተማመን ይሆናል። የብራዚል ማፊያዎችና የወንበዴ መፈልፈያው መንደር ሳኦ ፖሎ፣ ብዙዎቹ በሚያውቁት ስያሜ ኢንፈርሚኒዮ ወይንም ትንሹ ገሃነም። የ25 ዓመቱ ወጣት ብራዚላዊ ስለ እኔ ማወቅ ከፈለጋችሁ ስለ ሳኦ ፖሎ ኢንፈርሚኒዮ ወይንም ስለ ትንሹ ገሃነም እወቁልኝ ነው የሚለው። ይህ ቀዬ እንደ ኔቫዳ ላስ ቬጋስ ወይንም እንደ ቱሪስት ከተማዋ ፓሪስ፣ እንደ እንግዳ አክባሪዋ ቶኪዮ ወይንም እንደ ደቡብ አሜሪካ ግዛቷ ኦሃዮ በዓለም አደባባይ የሚጠራ የሚታወቅ አይደለም። ቢታወቅ እንኳን እንደ ጭራቅ ከሰውነት ተራ በወጡ ከእሴት ባፈነገጡ ሀገርን በሸጡ ወንበዴዎች ካልሆነ በቀር ሌላ ከመጠሪያ ስያሜ ውጪ ምን ስም አለውና ሲል አንቶኒ ለራሱ ሀሳብ ጥያቄ ያነሳል። ለራስ ጥያቄ የሚሰጥ መልስ እንዴት አይነት መልስ ሊሆን ይችላል? የታሪኩ ሀተታ ይቀጥላል። አንቶኒ እዚህ መንደር ተወልዷል። ቤተሰቦቹ ቆርሶ ጎርሶ ለማደር የሚዳዳቸው እሱ ትንቢት መሳይ ንግግር ከማድረግ ውጪ ወፈፌ ከሆነ ታዳጊ በእግር ኳስ ዓለምን እወራለሁ ብሎ የሚፎክር ግን የወረረው የሳኦ ፖሎ አቧራን ማራገፍ ያልቻለ እርሱ እንዲያ ነው። መከረኛ እናት አሳልፍልሻለሁ ተብላ ቃል ሲገባላት በበራቸው ፊት ለፊት የሚተራመሱት ጋንግስተሮች ድርጊትን ለመርሳት ፈገግ እያሉ ከመሳቅ ውጪ የሆነ ቀን በዚያ መንገድ ይገኛል ብለው አስበው ባያውቁ የሚታዘንላቸው እንጂ ትዝብቱ ውስጥ የሚገቡ አይደሉም። Mbappe, Thuram, አንቶኒ በሳኦ ፖሎ ሲኖር ከቤታቸው 15 እርምጃ ርቀት ላይ አደንዛዥ ዕፅ አዘዋዋሪዎች ዋና ማዕከላቸውን የመሰረቱበት ቦታ ነው። በየቀኑ ይላል በሳንጃ ይወጋጋሉ፣ ይገዳደላሉ፣ አለያም አለፍ ሲል የጥይት ጨዋታም ይጀምራል። የገሃነም ቀዬ በየቀኑ ሞት፣ በየቀኑ መግደል፣ በየቀኑ መተኮስ፣ በየቀኑ መሰደድ፣ በየዕለቱ መዋረድ ልማድ እንጂ ብርቅ አይደለም። አንቶኒ በሳኦ ፖሎ በዚያ በኢንፌርሚኒዮ ይህንን በየዕለቱ ያያል። ቤታቸው በየጊዜው በጥይት ይበሳሳሉ። ሮበሎች በየቀኑ ቤታቸውን ይበረብራሉ። በዚህ ሁሉ መሃል ግን ድክ ድክ የሚለው ሕፃን ሁሉንም እያየ ሁሉንም እየሰማ ነበር በዚያ ቀዬ የሚኖረው የሚያድረው የሚውለው። ለኛ ይላል አንቶኒ፣ ለኛ የመሳሪያ ድምጽ መስማት ከወሮበሎች ጋር መተናነቅ መዋደቅ ቀላሉ የህይወት ግማሽ ተግባር ነው ይላል። እናም ሕፃን ስትሆን ደግሞ እነኛ ተግባራት ምናልባትም እስከ ዕድሜ ፍጻሜ ድረስ አብረው ተጣብቀው ሊኖሩ ይችላሉ የሚለው አንቶኒ የትውልድ ቀየውን ገሃነም ብሎ በመሰየም ያሳለፈውን የህይወት ግብግብ በሰነድ ከትቦ አስቀምጦታል። በአስከሬን መካከል እየተረማመዱ የህይወትን ጥሪ መክሊት ለማሳካት የሚደረግ ጥረት በ9 ዓመቱ ታዳጊ አንቶኒ ልብ ውስጥ የታተመ ማህተም ነበር። ያኔ አንቶኒ የ8 ዓመት ታዳጊ በነበረበት ወቅት ጊዜው በ2008 ላይ ጠዋት ተነስቶ ወደ ትምህርት ቤት ከዚያም ወደ ኳስ ጨዋታ ለማምራት ከቤት የወጣው አንቶኒ ከቤታቸው ፊት ለፊት የተለመደው ወሮበሎች ግብግብ ነበር። ጥይት ይተኮሳል፣ ሰው ይጮሃል። አንቶኒ በዚያ መሃል ላይ ተገኝቷል። እርሱ ይህንን ሲያይ ወደ ኋላ አላፈገፈገም። የገጠመውን ሁሉ ለመጋፈጥ የህይወት ዕጣ ፈንታውም እንደዚህ ሆኗልና አስክሬን በየጎዳናው ወድቋል። ታዳጊው አንቶኒ ገና ዓለምን በእግር ኳስ ለመውረር ህልም ነበረው። እርሱም አይ ዊል ኮንከር
ጆከር የሚል መፈክርንም ይዟል። አስክሬኖችን ተረማምዶ እዚያ አስፋልት ላይ የጨቀየ ሰው ደም እየረገጠ ወደ ኳስ ሜዳ ሄደ። ይህ የእርሱ ጣፈንታ ነው። ጉዞም ሆነ እግር ኳስ የሚደረገው በባዶ እግር ነው። እግሩ እየደማ ኳስ ለመጫወት ወደ ሳኦ ፖሎ አደባባይ ያመራል። በዚያም ደስ ሲላቸው ሽጉጥ ከሚመዙ አለፍ ሲልም የአይንህ ቀለም አላማረኝም ብለው ከሚገዳደሉት አደንዛዥ እጽ አዘዋዋሪዎች ጋር ኳስን ይጫወታል። እነኛ ሰዎች ወይ ገድለው ወይ ቆስለው አለበለዛም በእጽ ደንዝዘው ከታዳጊው አንቶኒ ጋር ኳስን ያንከባልላሉ። ግብ ሲቆጠርባቸው ለምን ብለውም ይጠይቃሉ። እንደሚሸነፉ ሲገባቸውም የጉልበት አማራጭን ይወስዳሉ። በዚህ ወቅት ቱኦኒሎ የተባለ በተጫዋቹ አንደበት አጎቴ ብሎ የሚጠራው ይህ ግለሰብ ታዳጊውን ይዞ ወደ ቤቱ በመውሰድ የተለያዩ ምስሎችን ያሳየዋል። የአንቶኒ ቤተሰቦች ይህንን የማድረግ አቅም እንኳን አልነበራቸውምና አንቶኒ ዓለምን በእግር ኳስ ለመውረር ጉዞ በጎረቤቱ ድጋፍ ቀጠለ። የሮናልዶ ዲአሲ ሞሬራ ሮናልዲኒዮ ጎቾ የኳስ ጥበብ ያሳበደው አንቶኒ ሌትም ቀንም ተኝቶም ተነስቶም የሚያየው ምስል የእርሱን ጥበብ የሚያሳዩትን ብቻ ነበር። እኔ ኳስን በእግሬ እንጂ በጭንቅላቴ መምታት አልፈልግም። በጭንቅላቴ እጫወታለሁ ግን አልገጭም። በጭንቅላቴ ጨዋታ እግሬን አዘዋለሁ፣ ከዛም ይቀጥላል። ይህ የኔ መርህና አለኝ ብዬ የማስበው ብቸኛ ክህሎት ነው ይላል አንቶኒ። የአንቶኒ ሕይወት ለውጥ ጅማሮ በሳኦ ፖሎ ብራዚል አንቶኒ ከመወለዱ ከ11 ዓመታት በፊት በ1989 ዓ.ም አንድ ቡድን ተመሰረተ። በዚያ ቡድን ውስጥ እንዲጫወትም አንቶኒ አጎቴ ብሎ የሚጠራው ጎረቤቱ ቱኦኒሎ እድሉን አመቻቸለት። የፉትሳል ውድድርን የሚያካሄደው ይህ ክለብ አንቶኒ በውስጡ ለያዘው ክህሎት በተለይም ኳስ ድሪብል የማድረግ የማንሸራሸርና ሌሎችን ብቃቱ ሌላ ተጨማሪ አቅም እንዲፈጥርለት ማድረግ ቻለ። አንቶኒ አንድ ቀን ከእናቱ ጋር በጎዳና ላይ የተጓዘ በነበረበት ወቅት የአካባቢው እጽ አዘዋዋሪዎች ውድ ተሽከርካሪዎችን ይዘው ይንፈላሰሳሉ። አንቶኒ ለእናቱ ተናገረ። እናቴ ይህንን ተሽከርካሪ ተመልከችው፣ አንድ ቀን ዓለምን በእግር ኳስ ስወር ያ ቀን ሲመጣ ይህንን ተሽከርካሪ ገዛልሻለሁ ይላታል። እናትየዋም እንደ ጠፈር የራቀውን ህልም ሲሰሙ በፈገግታ ከማለፍ ውጪ አማራጭ አልነበራቸውም። ያ ዓለምን በእግር ኳስ ብቃት የመውረር ህልም ለአንቶኒ እናት ከህልምነት የዘለለ ፋይዳ አልነበረውምና በፈገግታ የማለፋቸው ሚስጥር ያ ነበር። አንቶኒ የክለብ ተጫዋችም ሆነ። አንቶኒ ማቴዎስ ዶስ ሳንቶስ በትውልድ ሀገሩ ክለብ ሳኦ ፖሎ የመጫወት እድል ያገኘበት አጋጣሚ የህይወቱ ማርሽ ቀያሪ አጋጣሚ ነበር ማለት ይቻላል። ከ14 ዓመት በታች ቡድን ተቀላቅሎ መጫወት የጀመረው አንቶኒ አንድ ቀን ቪዲዮ ተቀርጾ በተለያዩ የሚዲየም አማራጮች ታየ። የሰፈሩ ሰዎች አይናቸውን ማመን አቃታቸው። በዚያን ምሽት የሰፈሩ ጋንግስተሮች ተሰብስበው መጡና አንቶኒን አነጋገሩት። አንቶኒ በቴሌቪዥን መስኮት ኳስ ሲጫወት እንዳዩት ይናገራል። ይህ እንዴት ሊሆን እንደቻለ በተመሳሳይ መልሱ አጭርና ግልጽ ነበር። ኳስ ተጫዋች ስለሆንኩ የሚል ነበር መልሱ። አንቶኒ በሳኦ ፖሎ ያሳለፈው ጊዜ ህልም መሳይ ነበር። ከዚህ ሲኦል አምሳል ከነበረበት መንደር ተነስቶ የብራዚልን አንዱን ሀያል ክለብ ተቀላቀለ። ይህ ከህልምም በላይ ነው። ሰመመን ውስጥ እንደገባ ታካሚ የማይታመን ህይወትን ጀመረ። ብዙም ሳይቆይ የሆላንድ ሰዎች በብራዚል ተገኙ። የሆላንዱ የአያክስ አምስተርዳም መልማዮች አንቶኒን ተመለከቱ። የኳስ ድሪብል ብቃቱ ለክለባቸው ጨዋታ ሂደት እጅግ የተስማማ ሆኖ አገኙት። በሆላንድ ያለው የሁዋን ክራይፍ የኳስ ፍልስፍና በአንቶኒ ሲተገበር አይተዋልና አይናቸውን ሳያሹ ነበር ወደ ሆላንድ የወሰዱት። ይህ ጊዜ ሌላ ተጨማሪ ህልም ነው። የማይተመን ጉዞ። በአያክስ ቤት ድንቅ ጊዜን አሳለፈ። በመካከል ማንቸስተር ዩናይትድ የአያክስ አምስተርዳሙን አሰልጣኝ ኤሪክ ቴን ሃግን በአሰልጣኝነት ሲቀጥር ተከትለው ከሄዱ ተጫዋቾች መካከል አንዱም ሆነ አንቶኒ። ነገር ግን በማንቸስተር ዩናይትድ ቤት አንቶኒ ጥሩ ጊዜን አላሳለፈም። ብዙ ጊዜውን በተቀያሪ ወንበር ላይ ማሳለፍ ተያያዘ። አንቶኒ በማንቸስተር ዩናይትድ ደጋፊዎች በኩል አልተወደደም ነበር። በእርግጥ ከብቃት ባሻገር ከጾታዊ ትንኮሳዎች ጋር በተያያዘ ስሙ መጠልሸት የጀመረው አንቶኒ ከዩናይትድ ሰዎች ጋር መቃቃር ውስጥ እንዲገባም ሆነ። በ19 ዓመቱ የልጅ አባት የሆነው አንቶኒ ከበርካታ ሴቶች ጾታዊ ጥቃት አድርሶብናል የሚል ክስ እያቀረቡ በመሆኑ ከሜዳ ገለል እንዲልም ተደርጓል። ብዙም ሳይቆይ ወደ ስፔን ክለብ ሪያል ቤቲስ አምርቶ በዚያ ግን በተለየ መልክ ቀርቧል። በዚያም ስኬታማ ጊዜን እያሳለፈ ነው።
ከሲኦል መንደር በተአምር የወጣው አንቶኒ በአንድ ወቅት ለእናቱ ገዛልሻለሁ ብሎ የዛተበትን ተሽከርካሪ በተሻለ ሞዴል ገዝቶ በስጦታ ሲያበረክት ወላጅ እናቱ ያኔ ባፌዙበት አይናቸውና አንደበታቸው እንባ ፈሰዋል። ዓለምን በኳስ ወራለሁ ያኔ ከገሃነም ወጥቼ የገነት ትሩፋትንም ቀምሳለሁ ያለው አንቶኒ ዛሬ ህልሙን እየኖረ ነው። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን። Mbappe, Thuram, Mbappe!